በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ላሉ ቅዱሳን በክርስቶስ ኢየሱስ ላሉ ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አሜን። ሃሌሉያ። አሜን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ሃሌሉያ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን የሚለው ላይ ነው ያለነው። ጌታ ኢየሱስ ጌታ ነው። ክፍል 27 ዛሬ ጀምረን ነበረ። የተፈጠርንበት ዓላማ ምንድነው? በክርስቶስ መረጠን ስንል እግዚአብሔር አመራረጡን አይተናል። እሱ የሱን ታላቅነት አይተናል። ይህ ታላቅ የሆነው ጌታ ደግሞ እንዴት እንደመረጠ አመራረጣችን፣ አወላለዳችን ራሱ የሚገርም እንደሆነ ሳይንስም ከሚነግረን አንጻር ሄደን አይተናል። ከዛ የተፈጠርንበት ዓላማ ምንድነው? አሁን አንድ ሰው ፒተር ልጠቀም። ጌታ ይባርክ። ምን መነሳት አያስፈልግም። ፕሬዚዳንት ትራምፕ ይፈልጉሃል ተብለህ አንድ 3 አሜሪካውያን መጥተው አንተን አናገሩ። ምንድነው ወደ ጭንቅላት የሚመጣው ነገር? ክብር ለጌታ ይሁን። ለምን ፈለጉኝ ነው የሚመጣው አለ። ለምን ፈለጉኝ? ይሄ እንግዲህ እንኳን ጌታ አይደለም ጠፈር ምን ያክል ትልቅ እንደሆነ አይተናል አይደል? ጌታ አይደለም ጠፈር ራሱ ምን ያክል ትልቅ እንደሆነ፣ ጌታ አይደለም ፀሐይ ራሷ ምን ያክል ትልቅ እንደሆነች አይተናል። ጌታ ደግሞ ያለው ጳውሎስ እንደነገረን እንኳን እስከ 3ኛ ሰማይ ተነጥቅ ያለው ካለ ይሄ እኛ አንዱን ነው። ይሄን ያክል ርዝመቱን ያየነው፣ ይሄን ያክል ትልቅነቱን ያየነው። እንደገና እስከ 3ኛው ከሄደ ደግሞ አስቡት። ይሄ እንደገና ስለ እኛ ስላለንበት ስለ ሚልክዌይ ጋላክሲ ነው ያወራነው የነበረው። ሳይንስ ደግሞ 2 ትሪሊየን የሚሆኑ ሌሎች ጋላክሲዎች አሉ ይለናል። ይሄ አንዱ እንኳን ምን ያክል ብዙ እንደሆነ አይተናል። 2 ትሪሊየን እንደገና ደግሞ እዛ ላይ ተጨምሮበታል ይለናል። እነ ቶማስ ያጠኑት ጥናት ብለናል አይደል? ተጠራጣሪዎቹ የማያምኑት ያመኑበትን ነው የምንነጋገረው። ጌታ ትልቅ። አሜን። ክብር ለጌታ ይሁን። አሜን። አምላካችን እጅግ ከምናስበው በላይ ትልቅ። አሜን። ሰለሞን ደግሞ ሲነግረን ሰማይ ዙፋን ነው፣ ምድር የእግር መረገጫ ነው። ክብር ለጌታ ይሁን። አሜን። እኔ እንደውም ስለ ዩኒቨርስ ስለ አጠቃላይ ነገር ሳይንስ ከነገረን አንጻር ብቻ ስናይ ሳየው የሚመስለኝ ምን እንደሆነ ታውቃላችሁ? ልክ ምድር በአንድ ልጅ ላይ ያለች ብይ የዛችን ያክል ነው የምትሆነው ከሱ ትልቅነት አንጻር ነው። በዛች ምድር ላይ ደግሞ ምድር ደግሞ ለእኛ ደግሞ እንዴት ትልቅ እንደሆነች አስባት። እኛ ደግሞ እዛች ብዩዋ ላይ ነኝ። ጌታ ትልቅ። አሜን። እንግዲህ ይህ አምላክ ነው ሰማይና ምድር ከመፈጠሩ በፊት ከፍጥረታት በፊት አስቦ ወለደን ያልነው ማለት ነው። ስለዚህ ለምን ያስብላል? መረጠን ስንባል ለምን ያስብላል እንጂ ዋው ተመርጫለሁ ብለን የምንበርበት አይደለም። እንዴ ምንድነው ሚስጥሩ? ከጀርባ ያለው ነገር ለምን መረጠን? ክብር ለጌታ ይሁን። አንደኛውን አይተናል። ምን አለን? ከኛ ጋር ህብረት ለማድረግ ነው። ከሰው ጋር ከዚህ ከትንሹ ፍጥረት ጋር የትልቁ እግዚአብሔር ህብረት ለማድረግ ነው የመረጠን። የህብረት ነበረ በኤደን ገነት ተበላሸ። እንደገና ደግሞ በክርስቶስ እንደታደሰ አይተናል። ሁለተኛው እንድናመልከው ነው። ሳምንት
ያየነው ነገር እንድናመልከው ነው እግዚአብሔር የመረጠን። ይሄ በአምልኮ የጠገበ አምላክ 24 ሰዓት የሚመለክለት አምላክ የሰውን አምልኮ ደግሞ ፈለገ። ክብር ለጌታ ይሁን። የልጆቹን አምልኮ ደግሞ ፈለገ። ፒተር እንደዚህ ያለ ለማምለክ መጀመሪያ እግዚአብሔርን ማወቅ ይቀድማል አለ። የሆነ ቀን ፕሮግራም ሲሆን በዚህ ሳምንት ውስጥ መሰለኝ ለማምለክ መጀመሪያ እግዚአብሔርን ማወቅ ይቀድማል። ከማወቅ ነው ወደ አምልኮ የሚኬደው። እውነቱን ነው። አምልኮ ለምታመልከው አምላክ መኖር ነው። አምልኮ ሲባል ብዙ ጊዜ መዘመር፣ ማመስገን ወደሚለው ነው የምንወስደው። አምልኮ ማለት ለምናመልከው ነገር መኖር ነው። ለምትኖርለት ለሱ ደግሞ አምልኮ እያቀረብክለት ነው። እኔ የምኖረው ለዚህ ነው ላልከው ለሱ አምልኮን እያቀረብክለት ነው። ዳዊት አንዴ በመጨረሻ በእድሜው ዘመኑ መጨረሻ ላይ ኃያላንን ሰበሰበ፣ አለቆችን ሰበሰበ፣ ባለስልጣኖችን ሰበሰበ፣ ታላላቆችን አሉ የሚባሉትን ሽማምንት ሁሉ ሰበሰበ። በዛ ሰበሰበና የመጨረሻውን ኑዛዜ የሚመስሉ ቃላቶችን እየተናገረ ነበር። እየተናገረ ሄደና በአንደኛ ዜና ምዕራፍ 28 ቁጥር 9 ላይ ሲደርስ ስለ ሰለሞን ማውራት ጀመረ። እንደዚህ ያለ አንተም ልጄ ሰለሞን ሆይ እግዚአብሔር ልብን ሁሉ ይመረምራልና። ምንን ይመረምራል? ልብን ሁሉ ይመረምራልና የነፍስንም ሐሳብ ሁሉ ያውቃልና የአባትን አምላክ እወቅ። የአባትን አምላክ የዳዊትን አምላክ እወቅ። በፍጹም ልብህና በነፍስ ፈቃድ አምልከው። እወቅ ደግሞ በፍጹም ልብህና በነፍስ ፈቃድ አምልከው። ብትፈልገው ታገኘዋለህ፣ ብትተወው ግን ለዘላለም ይጥልሃል። አሁንም እግዚአብሔር ለመቅደስ የሚሆንን ቤት ትሰራ ዘንድ መርጦሃልና ጠንክረህ ፈጽመው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ይሄ እንግዲህ ምን ልበላችሁ፣ ዳዊት በኖረበት ዘመን ሁሉ ስለ እግዚአብሔር ለሰለሞን ጨምቆ ያቀረበለት ኑዛዜ ነው። የመጨረሻው ቃሉ ነው። የመጨረሻ ቃሉን ደግሞ የነገረው በሕዝብ ፊት ነው። ወደ ኢየሩሳሌም ታላላቅ ሹማምንቶችን በሀገር ውስጥ አሉ የሚባሉትን ጠርቶ በእነሱ ፊት ነው የነገረው። የአባትን አምላክ እወቀው፣ በፍጹም ልብ በነፍስ ፈቃድ ደግሞ አምልከው። ብትፈልገው ታገኘዋለህ፣ ብትተወው ግን ይጥልሃል። ይሄ ማንነቱ ነው። አሁንም እግዚአብሔር ለመቅደስ የሚሆንን ቤት ትሰራ ዘንድ መርጦሃልና ጠንክረህ ፈጽመው። የተመረጥክበት ዓላማ ይሄ ነው። እሱን ደግሞ ጠንክረህ ፈጽመው። የሮሜ ጸሐፊ በምዕራፍ 14 ቁጥር 8 ላይ እንደዚህ ይላል፣ በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ክብር ለጌታ ይሁን። ክብር ለጌታ ይሁን። አምልኮ ይሄ ነው። አምልኮ ይሄ ነው። ልድገመው። በሕይወት ሆነን ብንኖር ለጌታ እንኖራለንና ብንሞት ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ክብር ለጌታ ይሁን። አምልኮ ማለት ይሄ ነው። ለምትኖርለት፣ ለዚህ ነው ምኖርለት፣ ለዚህ ነው ምሞትለት ለምትለው ለሱ አምልኮን እየሰጠህ ነው። ለምንድን ነው የምትኖሩት? ሶስተኛ ለምን ተፈጠርን? ሶስተኛ
ክርስቶስን መስለን ለመኖር ነው የተፈጠርነው። ዛሬ የምናወራበት ክርስቶስን መስለን ለመኖር ነው የተፈጠርነው። ባለፈው ክርስቶስን ስለመምሰል ማሚ እየተናገረች ነበረ፣ ሳምንት አካባቢ ላይ ማለት ነው። ክርስቶስን መስለን ለመኖር ነው የተፈጠርነው። ለምን ተፈጠረን? አንደኛ ከእሱ ጋር ህብረት እንድናደርግ፣ ሁለተኛ እንድናመልከው፣ ሶስተኛ ክርስቶስን መስለን ለመኖር ነው የተፈጠርነው። ሮሜ 8:28 እስከ 30 ያለው እንደዚህ ይላል፣ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። አስቀድሞ የወሰናቸው እነዚህ ደግሞ ጠራቸው፣ የጠራቸው እነዚህ ደግሞ አጸደቃቸው፣ ያጸደቃቸው እነዚህ ደግሞ አከበራቸው። ክብር ለጌታ ይሁን። አንደኛ ቆሮንቶስ 11:1 ላይም እንደዚህ ይላል፣ እኔ ክርስቶስን እንደምመስል እኔን ምሰሉ ይላል። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። እቺ በጣም የምንወዳት የመጽሐፍ ቅዱሳችን ክፍል ነች። ጌታ የተመሰገነ ይሁን። ምንድነው የዚች ቃል ሐሳብ? ነገር ሁሉ ኦሪጂናሉ ምንድነው የሚለው? ነገር ሁሉ ተያይዞ። እቺ የደረሰችው አንዷ አይደለችም፣ እንዳለ ተያይዞ ነው። ለምን የሚሆነው? ለበጎ የሚሆነው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ። ትናንትና ፓስተር አንድ ነገር ይናገር ነበር። በጣም ነው የተባረኩት ትናንትና። ጌታ የተባረከ ነው። ፓስተር እንደው ዛሬ ካላስደገምክ ብዬ ነበር፣ እሱ ካልመጣ ብዬ ነበር። ጌታ የተባረከ ነው። እና አንድ ነገር ይናገር ነበር። ቃኝቶ ሲጨርስ አለ፣ ቃኝቶ ሲጨርስ ጊታር ሲቃኝ የምትፈልጉት ድምጽ እስክትመጣ ድረስ አንዷ ክር ተይዛ ያ ድምጽ እስኪመጣ ድረስ ጠበቅ እንደዛ እየተደረገ ይመታል። እስኪመጣ ድረስ እያንዳንዷ ነች በዛ መሰረት የምትስተካከል። ያ ተቃኝቶ ሲጨረስ ነው ጥሩ ዜማ የሚያወጣው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ግን አንዷ ክር ስትቃኝ አስባችሁታል? አንዷ ክር ስትቃኝ አንደኛ ድምፁ የሚያናክል ነው፣ ጢም 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 ምናምን የሚል ነገር ነው የሚወጣው። ሁለተኛ ደግሞ ምናልባት ከጠበቀው በላይ ሊጠብቅ ይችላል። አሁን ጠበቀ ከሚባለው በላይ ሊጠብቅ ይችላል። ያንን ድምጽ እስኪመስል ድረስ ማለት ነው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። የላኛው የፌዴሬሽን ምክር ቤት የወሰነው ውሳኔ አለ። ምንድነው የወሰነው ውሳኔ? ክርስቶስን እንድንመስል ተወስኖታል። ዓለም ሳይፈጠር በፊት ክርስቶስን እንድንመስል ተወስኗል። ከዛ ያ ተወስኖ ነው ወደ ጥሪ የተገባው። የወሰናቸውን ነው የጠራቸው። ክብር ለጌታ ይሁን። ክርስቶስን መምሰል የምርጫ ጉዳይ አይደለም። ኦልሬዲ የተወሰነ ነገር፣ እግዚአብሔር የወሰነው ነገር ይግባኝ የማይባልበት ማለት ነው። ክብር ለጌታ ይሁን። አንድ ንጉስ ከአንድ ጃንደረባው ጋር፣ አንድ ከሚወደው ጃንደረባ ጋር ሁሌ እየወጣ አደን ያድናል። አንድ ቀን ንጉሱ ከዛ አደን ሲያድን ከዛፍ ላይ ወደቀ። ከዛፍ ላይ ወደቀና ጣቱ ተሰበረ። ይሄ ደግሞ ጃንደረባው ሁሌ የሚለው ነገር አለ። እግዚአብሔርን ለሚወዱት እና ሐሳቡን ለተጠሩት ነገር ሁሉ ለበጎ ነው እና ለበጎ ነው የሚለው ነገር አለ። እና ንጉሱ ጣቱ
ጣቱ ተሰበረና ሐኪሞች ተጠሩና ይሄን ጣቱን እንዲያክሙ ሲባሉ በጣም ጣቱ እየመረቀዘ ስለሆነ የግድ መቆረጥ አለበት ተባለ እና ጣቱ መቆረጥ አለበት ተባለ። ምንም አማራጭ የለም። እሱም ረፍት ሊሰጠው አልቻለም። ጣቱን ተቆረጠ። ከዛ ትዝ ሲለው ይሄ ከጎኑ ሁሉ ጊዜ ለበጎ ነው የሚለው ሰው እያለና ጠራው። በንዴት ተናዶ ማለት ነው። አንተ ሁሌ ለበጎ ነው ትላለህ እንዴ? እና ጣቴ ተቆረጠ አለው። እሱም ለበጎ ነው አለና ወሰዱና እስር ቤት ጣሉልኛል። ተወሰደና እስር ቤት። እዛ ልጁ ንጉሱም ጣቱ ዳንና እንደገና አደን መውጣት አሰበና አደን ሄደ። አደን ሲሄድ እንደዛው እንደለመደው አደን ላይ ያለ አንድ ሰው በላ ሰዎች ያዙትና ወስደው ወደ መሪያቸው ወሰዱት። በእነሱ ባህል ደግሞ መስዋዕት የሚቀርበው ሰው ነው። ንጉሱ ወሰዱትና መሰዊያው ላይ ከዛ ካህኑ መጣና መስዋዕት ሊያደርገው ሲል ጣት የለውም፣ ጎዶሎ ነው፣ አንካሳ ነው። እንዴት ለአምላኬ እንዲህ እንከን ያለበት አካለ ጎዶሎ እንዴት ይቀርባል? ይሄ ለማቅረብ ብቁ አይደለም፣ አስወጡልኝ። ክብር ለጌታ ይሁን። እንዲህ ነው። አየህ አሁን ጣት መቆረጥ ለበጎ ነው ወይ ስትለኝ፣ ጣት መቆረጥ አይደለም ለበጎ፣ ግን ቀመሩ ሲቀመር ነው ሲያያዝ ነው ለበጎ ቢሆን። አንዷን ነገር የእናንተን አንዷን ነገር አታችሁ እንዲህ መሆኑ ለበጎ ነው እና ጣት መቆረጥ ለበጎ ከሆነ ሰው ሁሉ ጣቱን ይቆረጥ ብትሎ የማይሆን ነገር ነው። ሲቀመር ግን ተቃኝቶ ሲጨረስ ግን ያኔ ነገር ሁሉ እንዴት ለበጎ እንደሆነ ይገባቸዋል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ከዛ በኋላ ንጉሱ ሲመለስ ቀጥታ እንትኑን ያስጠራው ጃንደረባው አስጠራውና አንተ እውነትን ለበጎ ነው እንዳልከው ለበጎ ሆነ፣ ባልቆረጥ ኖሮ ዛሬ መስዋዕት ሆኜ ነበር። እቺን ስለተቆረጥኩ ብቻ ተረፍ፣ ህይወቴ ዳነች አለ። ግን ያልገባኝ እኔ አንተን ስጥልህ ወደ እስር ቤት ስጥልህ ለበጎ ነው ብለኸኝ ነበር። እሱ ነገር አልገባኝም ማለት ፈገግ አለና አየህ ንጉሥ አለ፣ እኔ ሁልጊዜ አደን ካንተ ጋር የምሄደው አንተ እኔን እስር ቤት ባትለኝ ኖሮ መስዋዕት መሆን ነው ነበርኩ። አንተን ከኖረው ተረፍክ። እኔ ግን የምተርፍበት ነገር አለበት፣ መስዋዕት ሆን ነበረ። እስር ቤት መጣኔም ለበጎ ነው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ቀማሪው እግዚአብሔር አዋቂ ነው። ለኛ ላይገባን ይችላል እንጂ እንዴት አያይዞት ውብ ነገር እንደሚያወጣበት፣ እንዴት ነገሩን ሁሉ ገልብጦት እንደሚያሳምረው። ክብር ለጌታ ይሁን። ይያያዛል፣ ሰሪው ያያይዘዋል። እና ለምን ተመረጠን? ክርስቶስን እንድንመስል ነው የተመረጥነው። ክርስቶስ ምን አይነት ነው ማለት ደግሞ አንድ ወሳኝ ነገር ይመስለኛል። ስለ ክርስቶስ ትንሽ እናውራ። ክርስቶስ የጽዋውና የወጪቱን ውስጥ ላይ ትኩረት የሚያደርግ ነው። የጽዋውና የወጪቱን ውስጥ ላይ ነው ትኩረት የሚያደርገው። ሉቃስ 11:39-41 ሉቃስ 11:39-41 እንደዚህ ይላል። ጌታም እንዲህ አለው፣ አሁንም እናንተ ፈሪሳውያን የጽዋውና የወጭቱን ውጪ ታጠራላችሁ፣ ውስጣችሁ ግን ቅሚያ ክፋት ሞልቶበታል። እናንተ ደንቆሮች፣ የውጭውን የፈጠረ የውስጡን ደግሞ አልፈጠረምን? ነገር ግን በውስጥ ያለውን ምጽዋት አድርጋችሁ ስጡ፣ እነሆም ሁሉ ንጹሕ ይሆንላችኋል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። አንድ ፈሪሳዊ ነው እባክህ ብሎ ክርስቶስን የጋበዘው። ምግብ ወደ ቤቱ ሄዶ እንዲበላ እባክህ ብሎ ለምኖት ጋበዘውና ክርስቶስ ሄደና እዛ ሳይታጠብ ገብቶ፣ ክብር ለጌታ ይሁን። ድንቅ ነው ጌታ። ሳይታጠብ ገባ። እስራኤል ላይ እኮ ነው እሱ ራሱ እስራኤል ላይ ነው። ወጉን ያውቃል፣ ስርዓቱን ያውቃል። ሳይታጠብ ገባ ነገር ሊፈልግ። ሳይታጠብ ገባና ገብቶ መብላት ጀመረ። ፈሪሳዊ ተደነቀ። እንዴት ነው አለ። እናንተ ግብዞች አለው። ከዛ በኋላ ያሰውን ሐሳቡን አውቆ እናንተ ግብዞች፣
የወጭቱን የጽዋውና የወጭቱን ውጭ ታጠራላችሁ። ውጭውን ነው በቃ የምታጠሩት። ውስጡ ግን ምን ሞልቶበታል ይላል? ቅሚያ፣ ክፋት ሞልቶበታል ይላል። ክርስቶስ ትኩረት የሚያደርገው ውስጡ ላይ ነው። ይሄ የመንጻት ስርዓት ባይዘወይ አምላካችን ድንቅ ነው። የመንጻት ስርዓትን ለእስራኤላውያን ሲሰጥ በአሁኑ በዘመኑ ቋንቋ ኢንፌክሽን ፕሪቬንሽን ነው። እዚህ የጤና ባለሙያዎች ስላሉ ጌታ የተመሰገነ ይሁን። በቃ ያው ገበያ ሄደህ ከሰው ጋር ሰላም ተባብለህ ከምናምን ብለህ እዛ እንትን ብለህ ስትመጣ ረክሰሃል። ስለዚህ ታጠብ ይልሃል። ኮሮና በለው እዛ ተነካክተህ ትመጣለህ። ሳትታጠብ አትግባ። ይሄ የምናደርገው የነበረው ማለት ነው። ተጣጥበህ ምናምን ግባ። ውጭ ላይ መጥመቂያ ጋኖች አሉ። በእነዛ ተጣጣጣብና እጅንም እግርም ያኔ በክፍት ስለሚኬድ የሚነካካውን ነገር ያለው ንክኪውን በሙሉ ታጠፋና ንጹህ ሆነ ወደ ቤት ትገባለህ። ድንቅ እኮ ነው ጌታ። ክብር ለጌታ ይሁን። እነሱ ይሄንን ከኃጢአት መንጻት ጋር አያይዘውታል። አሁን ክርስቶስም ያንን ገባና ያንን ያፈረሰው እንጂ እግዚአብሔርን ሕግ አይደለም ያፈረሰው። ለምን እንደተደረገ ያውቅ ስለነበረ። ስለዚህ ክርስቶስ የወጪቱን ውስጡ ላይ ነው የሚያተኩረው፣ ውጪው ላይ አይደለም። ንክኪ ያለው ውስጡ ነው። ወጪትና ጽዋ ማለት ምግብ የሚቀርብበትና መጠጫው ማለት ነው። ሌላ የተለየ ነገር የለውም። ምግብ የሚቀርብበትና መጠጫው ነው። ምግብ የሚቀርብበትና መጠጫው ምግቡ ከሚነካው ጋር ነው ንክኪ ያለን አይደል? እንደገና የወጪቱ ውስጡ ነው አይደል? ከምንጠጣው ጋር የጽዋው ውስጡ ነው አይደል? ከምንጠጣው ጋር የሚነካካው። ስለዚህ ውስጡ ነው መጥራት ያለበት፣ ውጪው አይደለም። ማቴዎስ 11:28-30 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬን በላይ ተሸከሙ ከእኔም ተማሩ። ከእኔም በሉ ተማሩ። እኔ የዋህ በሉ እስቲ እኔ የዋህ በልቤም ትሁት ነኝና። ውስጤ እንደዚህ ነው። እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ክብር ለጌታ ይሁን። ሰውስ ክርስቶስ እንዲህ ከሆነ ሰውስ ምሳሌ 16:2 ላይ እንደዚህ ይላል፣ የሰው መንገድ ሁሉ በዓይኖቹ ፊት ንጹህ ነው፣ እግዚአብሔር ግን መንፈስን ይመዝናል ይላል። የሰው መንገድ ሁሉ በዓይኖቹ ፊት ምንድን ነው? ንጹህ ነው። የሰው መንገድ ሁሉ በዓይኖቹ ፊት ንጹህ ነው፣ እግዚአብሔር ግን መንፈስን ይመዝናል ይላል። አይገርማችሁም? እኔን ሳስብ በጣም የሚገርመኝ ነገር ሰው እየገደለ ሰውን እያጠፋ ልክ ነው። ምክንያቱም ሊያስረዳችሁ ይችላል። ለምን መሰለህ ብሎ ሊነግርህ ሊፈልግ ይችላል። አንተንም ሰብኮ እዛ ውስጥ እንድትገባም ሊፈልግ ይችላል። እሱ ትክክለኛ ነገር እያደረገ እንዳለ ነው የሚያስበው። ምናልባት እንደ ሀገራችን ስንወስደው በዘረኝነት ጨለማ ውስጥ ገብቶ በዛ እንትን ተይዞ ሌላውን መግደል፣ ሌላውን ማጥፋት የሰው መንገድ ሁሉ በዓይኖቹ ፊት ንጹህ ነው። በሰውየው ዓይኖች ፊት ንጹህ ነው። የሚያደርገው ነገር በቃ ልክ ለሱ ልክ ነው። ምክንያት ሰጥቶታል። እግዚአብሔር ግን መንፈስን ይመዝናል ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ኤርምያስ 17:9 ላይ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል ይላል። ተስፋ አለ። ሕዝቅኤል 36:26 ላይ አዲስን ልብ እሰጣችኋለሁ፣ አዲስን መንፈስ በውስጣችሁ አኖራለሁ፣ የድንጋይን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። ይሄ ስለከፋ ክፉ ስለሆነ ስላወቀ እግዚአብሔር ደግሞ አዲስን ልብ አዲስን መንፈስ እሰጣችኋለሁ አለ። በአንደኛ ቆሮንቶስ ምዕራፍ 2:16 አንደኛ ቆሮንቶስ ምዕራፍ 2:16 እንዲያስተምረው የጌታን ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን ይላል። ክብር ለጌታ ይሁን። ክርስቶስ ምን አይነት ነው?
ጽዋውና የወጭቱን ውስጥ ላይ ትኩረት የሚያደርግ ነው ብለናል። ለደግሞ ኃጢአት የማያውቀውና ቅዱስ ነው። ኃጢአት የማያውቀውና ቅዱስ ነው። ከኃጢአት በቀር ዕብራውያን ምዕራፍ 4 ቁጥር 15 ላይ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው ይላል። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ላይ እርሱም ኃጢአት አላደረገም ተንኮልም በአፉ አልተገኘበትም ይላል። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ደግሞ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። በእግር ኳስ ጨዋታ መጨረሻ ላይ ልክ ጨዋታው ካለቀ በኋላ ማሊያቸውን ያወልቁና ከሚፈልጉት ሰው ጋር ምን ያደርጋሉ? ይቀያየራሉ። ወይም ደግሞ ማሊያውን አውልቀው እዛ ለተመልካች ለአንዱ ሰጥቶት ይሄዳል። ክብር ለጌታ ይሁን። ሜሲና ሮናልዶ ተቀያየሩ እንበል። ሜሲና ሮናልዶ ተቀያየሩና ከዛ ምንድነው ሮናልዶ ከሜሲ የተቀበለውን ለበሰው ነው። ምን ይላል? ሲዞር ምን ይላል? ስንት ቁጥር ይላል? ክብር ለጌታ ይሁን። የተጫዋቾቹን ያሰቃችሁ ሊሆን አይችልም ብላችሁ ተጫዋቾቹን ነው ወይስ? ጌታ ይመስገን ጨዋታው አልቋል። ኢየሱስ በድል አጠናቆታል። ክብር ለጌታ ይሁን። ጌታ ስለኛ እግዚአብሔር ኃጢአት አድርጎት እሱ ጽድቁን አውልቆ ሰጥቶን ሄዷል። የሮሜ ጸሐፊ እንደዚህ ይላል፣ ክርስቶስን ልበሱት ይላል። ማንን ልበሱት? ክርስቶስን ልበሱት ይላል። አሁን ከጨዋታው በኋላ የተሰጠህን ማሊያ መልበስ ነው ካንተ የሚጠበቀው። እሱ ሰይጣንን ድል ካደረገ በኋላ ካሸነፈ፣ ነገሩን ካጠናቀቀ፣ ተፈጸመ ካለ በኋላ አውጥቶ ጽድቁን ሰጥቶናል። የእግዚአብሔር ጽድቅ እንድንሆን እደግመዋለሁ፣ የእግዚአብሔር ጽድቅ እንድንሆን እሱ ኃጢአት ነው የሆነው እኛን የእግዚአብሔር ጽድቅ ለማድረግ ክርስቶስን ስትለብሰው ምን ይላል ማሊያው? ክብር ለጌታ ይሁን። ክብር ለጌታ ይሁን። ክብር ለጌታ ይሁን። ሞቶ የተነሳው አልፋና ኦሜጋ ኢየሱስ ይላል። ሃሌሉያ ሃሌሉያ። ሁሉ ከርሱ ሆነ ይላል። ሁሉ በርሱ ሆነ ይላል። ሁሉ ደግሞ ለሱ ሆነ ይላል። ከበለ፣ አቶ ከበለ። ክብር ለጌታ ይሁን። ከርሱ በርሱ ለርሱ። ጌታ የተባረከ ይሁን። ጌታ የተባረከ ይሁን። እግዚአብሔር ከኛ የሚጠብቀው ምንድነው? አሁን ይሄን ማሊያ ለብሰን እንድንወጣ ነው። የተሰጠንን ማሊያ፣ የተቀበልነውን ማሊያ፣ ክርስቶስ ፈጽሞ ያቀበለንን ማሊያ እሱን ለብሰን እንድንወጣ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። እሱን ማሊያ ለብሰ ስትወጣ ጠላት ምን ያነባል? ኢየሱስ። ሃሌሉያ ሃሌሉያ። ይህ የማይነካ ነው። ይህ የማይበላ ነው። ይህ የሌላ ግዛት አስተዳደር ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ክርስቶስ ምን አይነት ነው? አመርባ መዝገቡን በሰማይ የሚያከማች ነው። ስለ ክርስቶስ ብዙ እናወራለን፣ ግን ለዚህ ጉባኤ ጠቅመዋል ያልኩትን ነው እያወራን ያለ ነው። መዝገቡን በሰማይ የሚያከማች ነው።
ማቴዎስ ምዕራፍ 6 ከ20 እስከ 21 ላይ ነገር ግን ብልም ዝገትም በማይጠፋበት ሌቦችም ቆፍረው በማይሰርቁበት ዘንድ ለእናንተ በሰማይ መዝገብ ሰብስቡ፣ መዝገብህ ባለበት ልብህ ደግሞ በዚያ ይሆናል። መዝገብህ ባለበት ልብህ ደግሞ በዚያ ይሆናል። ኢየሱስ እንደዚህ ያለ ሉቃስ 9:58 ላይ ኢየሱስም ለቀበሮች ጉድጓድ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው ይላል። አንድ ደቀ መዝሙር መጣና ወደ ኢየሱስ መጣና ጌታ ሆይ ካንተ ጋር ልከተል አለው። ጌታ ደግሞ ቸርኮ ነው። የምታደርገውን ብቻ ሳይሆን ያደረግበትን መንፈስ ያህል እዚህ ጋር መጥተህ ማሸብሸብን ብቻ ሳይሆን ያሸብሸብክበትን መንፈስ ያህል ማገልገልን ሳይሆን ያገለገልክበትን መንፈስ ያህል ከጀርባ ያለው ነው። ጌታ ሆይ ልከተላል አየው። ከጀርባ ሲያየው ችግሩን አየው። ይኸውልህ አለው የሰው ልጅ ቀበሮች ጉድጓድ አላቸው፣ የሰማይ ወፎችም ማረፊያ አላቸው፣ የሰው ልጅ ግን መጠጊያ የለውም አለው። ይሁን እከተልሃለሁ አላለ። ተግባቡ፣ ተነካኩ። አንዴ ታዲያ ቤት ካልሰጠኝ ነገሬን ካልቀየረ ይህን ችግር ካላሳረፈኝ ምን አደርጋለሁ አለና ወደ ቤቱ ኢየሱስ ግን መዝገቡን በሰማይ የሚያስቀምጥ ነው። ክብር ለጌታ ይሁን። አንተ ክርስቶስን ምሰል ሲልህ መዝገብህን በሰማይ አስቀምጠው። ኢየሱስ የሰው ልጅ ራሱን የተናገረ ያለው ቤት የለኝም፣ መጠጊያ የለኝም፣ የቀበሮ ያክል እንኳን ዋሻ የለኝም፣ የወፎች የሚያርፉበት ያክል እንኳን የለኝም ማለት። አሁን በምድር መስፈርት ሲታይ ያልተሳካልታል። ምድር የምትጥለው አይነት ሰው፣ ተራ የምትለው ሰው ግንበኞች የናቁት ድንጋይ አይደል የተባለው? ሙያተኞች የናቁት ባየነው ጊዜ እንወደው ዘንድ ምን የለው ደም ግባት የለው። እንዴት ይኖረዋል? እሱ እኮ ለሊት የሚያድረው ተራራ ላይ ስንት ንፋስ ባለበት ላይ እየጸለየ ነው። ንፋስ ሲያውለበልበው የሚያደርግ ነው። ቆዳው ሲሰነጣጠቅ የሚያደርግ ነው። ከሰው ውጪ የሆነ ሰው የማይመስል አፈር የመሰለ ነገር እኮ ነው። እንዴት ደም ግባት እንደ ሰው ልጅ ይኖር? በምድር የተጣለ ነው፣ ግን መዝገቡን በሰማይ ያከማቸ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። መዝገባችሁን በሰማይ ያከማችሁ፣ በሰማይ ያከማችሁ። በምድር ሚዛን ላይ አትቀመጡ፣ በምድር መለኪያ ላይ አትቀመጡ። እንትን አልሆነልኝምና ያልተሳካልኝ ነኝ አትበሉ። ምድር ባለቻችሁ ባስቀመጠችላችሁ መስፈርት ማለት ነው። ክርስቶስ ምን አይነት ሰው ነው? በማያገባው የማይገባ ነው። ክርስቶስ በማያገባው የማይገባ ነው። በማያገባው አይገባም። አንድ ክፍል ላይ ልሰዳችሁ። ሐዋርያት ምዕራፍ 1 ቁጥር 6 እስከ 8 ላይ እነሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። የተጠየቀው ጥያቄ ለእስራኤል መንግስትን መቼ ትመልሳለህ ተብሎ አይደለም፣ ወይም ለእስራኤል መንግስትን ትመልሳለህን ተብሎ አይደለም። የተጠየቀው ጥያቄ የጊዜ ጥያቄ ነው። ምን የሚል በዚህ ወራት፣ በዚህ ወር፣ አሁን ይሄ ወር ሳያልቅ በፊት ለእስራኤል መንግስትን ትመልሳለህ ወይ ተብሎ ነው የተጠየቀው። አስባችሁታል? 3 ዓመት ከምናምን ጊዜውን ያጠፋባቸው ሰዎች አሁን መጨረሻ ላይ ነገሩን በሙሉ ጠቅልሎ ትቶላቸው ሊሄድ ባለ ሰዓት አልተግባቡም። ገና ነገሩ ጥሬ ነው። እንደዚህ ያላቸው እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም።
ለእናንተ ይሄ አልተሰጣችሁም አለና ወደሚመለከተው አጀንዳ ገባ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድርም ዳርም ድረስ ምስክሮቼ ትሆናላችሁ አለ። ስለሚመለከተው ስለመጣበት ወደዚህ ምድር ሰው ሆኖ ስለተወለደበት ጉዳይ አውርቷቸው ሄደ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ብዙ ጊዜያችንን እናጠፋው በምንድን ነው ትሉኝ? በማያገባን እየገባን በማይመለከተን እየገባን የማይመለከተንን ስንፈታፈት ጊዜያችን ያልቃል። በማይመለከተን ላይ ጉልበታችንን፣ አቅማችንን፣ ሳንቲማችንን ያለንን ነገር ሁሉ እያጠፋን ነገራችን ያልቃል። ክርስቶስ ግን በማያገባ ይገባል። ፎከስ በሚያገባው በሚመለከተው ጉዳይ ላይ ብቻ ነው ትኩረት አድርጎ የሚሰራው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ጌታ ይመስገን። አሜን። እኔ አሁን ማንቸስተር ቢያሸነፍ አርሰናል ቢያሸነፍ ያገባኛል? ማይክን ገልብቻለሁ። ይመለከተኛል? አሁን የእንትን ሀገርና የእንትን ሀገር ፖለቲካ እኔን ይመለከተኛል? የተፈጠርነው ለዚህ ነው፣ የተጠራነው ለዚህ ነው። ዓላማው ይሄ ነው። እኔ አሁን እንደው አይመስላችሁም? በአሁን ለሊት ቁጭ ብዬ ኳስ እያየሁ ከማለት በጊዜ ገብቼ ተኝቼ ለሊት ለጸሎት ተነሳ የሚሻል አይመስላችሁም? እዩ ኳስ ማይኩ ሲመለስ ማለት እኔ ስለ ራሴ ነው ያወራሁት። እኔ ኳስ አትዩ አላልኩም። እኔ አትዝናኑ አላልኩም። እኔ በዚህ አሳልፉ አታሳልፉ አላልኩም። ግን እኔ ግን የሚመለከተኝ አልመሰለኝም። በቃ የራሴ ነው አልመሰለኝም። ኢየሱስ ምን አይነት ነው? እውነተኛ የዓለም ብርሃን ነው። እውነተኛ የዓለም ብርሃን ነው። ዮሐንስ 1:9 ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር። ለሰው ሁሉ የሚያበራ እውነተኛ ምን ብርሃን ወዴት ይመጣ ነበር? ወደ ዓለም ይመጣ ነበር። ፀሐይ አለ። ፀሐይ ቀርታ አይደለም። ጨረቃ አለ። ከዋክብቶች አሉ። ሌሎችም እነሱ የሚያበሯቸው ምሽት ላይ የሚያበሯቸው መብራቶች አሉ። ይሄ ሁላ ባለበት እውነተኛው ብርሃን ወደ ዓለም ይመጣ ነበር። እነኚህ የምታዩቸው እውነተኛ ብርሃን አይደሉም ማለት ነው። በሌላ አማርኛ ኢሳይያስ ምዕራፍ 9 ቁጥር 2 ላይ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። በጨለማ የሄደ ሕዝብ ብርሃን አየ። በፀሐይ ሰው በፀሐይ እየተመላለሰ በጨለማ የሄደ ሕዝብ ተባለ። ሰው ጨረቃን እያየ በጨለማ የሄደ ሕዝብ ተባለ። ዮሐንስም ለዚህ ነው ለሰው ሁሉ የሚያበራ እውነተኛ ብርሃን። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ክርስቶስ ምን አይነት ነው? ሩህሩህና በምህረት የተሞላ ነው። ማቴዎስ 9:36 ማቴዎስ 9:36 ዮሐንስ 11:35 ዮሐንስ 11:35 ስለዚህ ነገር ታያላችሁ። ሉቃስ 7:13 ላይ ያለው ግን ልናገርበት። ወደ አንድ ከተማ ደጅ ላይ በር ላይ መጣ። ወደ ናይን ወደምትባል ከተማ ኢየሱስ ክርስቶስ ህዝብን አሰልፎ ነው የመጣው። ህዝቡ ሁሉ መዓት ህዝብ ነው የተከተለው። ብዙ ህዝብ ተከተሉት ይላል። ብዙ ህዝብ ተከትለውት ወደ ናይን ወደምትባል ከተማ መጣ። እዚህ ወደ በሩ ሲደርስ ሌሎች ደግሞ ከከተማው ሊወጡ፣ ብዙ ህዝብ ደግሞ ከከተማው ሊወጡ በር ላይ ተገናኙ። በር ላይ ሊወጡ የተገናኙት ሰዎች ምን አይነት ሰዎች ናቸው? አንዲት መበለት ምን አልኩኝ?
መበለት ነች። ባሏ የሞተባት ሴት ነች። ባሏ የሞተባት መበለት የሆነች ሴት፣ ያቺ ሴት ደግሞ አንድ ልጅ ነበራት። ስንት ልጅ? አንድ ልጅ ነበራት። ይሄ ያላት ያ አንዱ ልጅ ሞተ። ባል የለም፣ ባል ሞቷል። እንደገና አለኝ የምትላት አንዷ ልጅ ሞተ። ይሄንን ከተማው ሰማ። ከተማው ሲሰማ ድብልቅ ብሎ ወጣ። አዘነላት። ሰው ሁሉ አዘነላት። ሰው ሁሉ ተከትሎ ብዙ ህዝብ ነው የወጣው የሚለው እዛ ክፍል ላይ ስታዩት ማለት ብዙ ህዝብ ነው ከሷ ጋር ተከትሎ የወጣው። ከክርስቶስ ጋር ብዙ ህዝብ መጥቷል። ከሷ ጋር ብዙ ህዝብ መጥቷል። የት ጋር ተገናኙ? በር ላይ ተገናኙ። አንደኛው ሊወጣ፣ ቀባሪው ሊወጣ፣ ክርስቶስ ደግሞ ሊገባ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ነገራችሁ እንደዚህ ባሳቻ ሰዓት ከጌታ ጋር ይገናኛል። አሜን። በቁርጥ ሰዓት ላይ በር ላይ ተገናኙ። ፊት ለፊት ተገናኙ። ቁጥር 13 ላይ እንደዚህ ይላል። ጌታም ባያት ጊዜ፣ ከቁጥር 11 ጀምሮ ነው፣ ሉቃስ 7 ከ11 ጀምሮ ነው የተናገርኩት። ቁጥር 13 ላይ ጌታም ባያት ጊዜ አዘነላትና። ክብር ለጌታ ይሁን። ክብር ለጌታ ይሁን። ሰዎች ከጫፍ እስከ ጫፍ አዝነውላታል። ከጫፍ እስከ ጫፍ ነገሩ ነክቷቸዋል፣ አዝነዋል። ግን የሰው ሐዘን ምንድነው ያደረገው? የረዳት ነገር ምንድነው? ለቀባሪነት ነው። አፈር ውስጥ ለመክተት ነው። ነገሩን ለመደምደም ነው። ጌታ ደግሞ አዘነላት ይላል። ክብር ለጌታ ይሁን። ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ቀርቦም ቃሬዛውን ነካ። እስቲ ነካ። ጌታ የተመሰገነ ይሁን። ቀርቦም ቃሬዛውን ነካ። በዛ ጊዜ ሬሳ የነካ ሰው እርኩስ ነው። ከዛ በኋላ ተለይቶ የመንጻት ስርዓት የሚያደርግበት ጊዜያቶች አሉት። ዝም ብሎ ከዛ በኋላ ሄዶ አይቀላቀልም። ኢንፌክሽን ፕሪቬንሽን ያልኳችሁ እንዳረሱ። ዝም ብሎ ሄዶ አይቀላቀልም። የረከሰ ነው። ጌታ መጣና ምን አደረገው? ነካው። የማይነካውን ያረክሳል የተባለውን ነካው። የማይነካው ሲነካ የተሸከሙት ቆሙ። አይነካማ ይሄ ጉዳይ። የማይነካው ግን ሲነካ ቆሙ። ክብር ለጌታ ይሁን። ጌታም ማለት አንተ ልጅ አይደለም ምንድን ነው ያለው? አንተ ጎበዝ እልሃለሁ ተነስ። ክብር ለጌታ ይሁን። ክብር ለጌታ ይሁን። የሰው ሐዘን ለመቅበር ነው። የጌታ ሐዘን ግን ለማስነሳት ነው። የጌታ ሐዘን ግን ለውጥ ነው። የጌታ ሐዘን ግን እንደገና ከዜሮ ለማስጀመር። ክብር ለጌታ ይሁን። ክብር ለጌታ ይሁን። ይህ ጌታ ይራራል፣ ያዝንማል። ለምን? እንደገና ከዜሮ ሊያስጀምር። አለቀ አበቃ የተባለውን ጉዳይ እንደገና አንድ ሊልበት፣ እንደገና ቁጥር ሊጽፍበት፣ እንደገና እድሜን ሊጨምርበት፣ እንደገና ታሪክን ሊቀያየር። ክብር ለጌታ ይሁን። ክብር ለጌታ ይሁን። ጌታ ያዝናል ደግሞ ይራራል። ሃሌሉያ። ይህ ጌታ የህይወት ምንጭና ጣዕም የሆነው ጌታ፣ የህይወት ምንጭና ጣዕም የሆነው ጌታ እናንተ የምድር ጨው ናችሁ አለ። ክብር ለጌታ ይሁን። እዚህ ቸርች አልኳችሁ፣ ለዛ ነው ቅድም እናንተ የምድር ጨው ናችሁ አለ። የምድር ምንድን ናችሁ? የህይወት ምንጭና ጣዕም የሆነው ጌታ መጣና ለማን? ለሙታን። ሙታን አለ የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እሱም አሁን ነው። አሜን።
ክብር ለጌታ ይሁን። ክብር ለጌታ ይሁን። ይሁላችሁ ምን እያለን ያለው የተሰበሰበው በሙሉ ሙታን ነው። አሁን እየሰማችሁ ነው። ለምን? የህይወት ምንጭ የሆነውን ጌታን ስላላገኙ። የህይወት ምንጭ የሆነውን ጌታን ካላገኘ ሰው ሙት ነው። ስራው ምናልባት ጥሩምባ ነፊ ሊሆን ይችላል፣ እንትና ሞቷል ብሎ የሚነፋ ማለት ነው። ግን እሱም የሞተ ነው። ይሄ ጌታ መጣና ለማን? ለሙታኖች መጣና እናንተ አላቸው። ከማን ጋር ሲነካኩ? ከጌታ ጋር ሲነካኩ፣ ከጌታ ጋር ፌሎሺፕ ሲያደርጉ፣ በጌታ ሲያምኑ እናንተ የምድር ምንድን ናችሁ? ጨው ናችሁ። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። በእናንተ ምክንያት ነው ምድር የምትጣፍጠው። ጨው ግን አልጫ ቢሆን ምን ይጠቅማል? እንደ ድንጋይ ወጥቶ ተጥሎ ከመረገጥ በቀር ውጭ በቀር ያለው ነገር ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ይሁላችሁ በሰባቱ ዓመታት የመጨረሻው ዘመን የንጥቀት ዓመታት ላይ በሰባቱ ዓመታት ከፍተኛ በምድር ላይ ከፍተኛ መከራ ይሆናል። ታይቶ ማይታወቅ ከፍተኛ መከራ ነው የሆነው። ምክንያቱ ምንድነው ብትሉኝ፣ በዛ ጊዜ ላይ ክርስቲያኖችና መንፈስ ቅዱስ ከምድር የሚወጡበት ነው። እነሱ ከምድር ተነጥቀው ሲወጡ ምድር የዛን ጊዜ ሰይጣን ይፈታል። ምድር ከፍተኛ ጭንቀት፣ ከፍተኛ መከራ የሚሆንበት ጊዜ ነው። እኔ አሁን ስለዛ ላውራችሁ አይደለም የመጣሁት። ስለዛ ላውራችሁ አይደለም የመጣሁት። እኔ አሁን ላውራችሁ የፈለኩት ምድር እንዳትከፋ፣ ከከፋችሁ በላይ እንዳትከፋ፣ ከመጣው ጥፋት በላይ የባሰ ጥፋት እንዳይመጣ የእናንተ መኖር አስፈላጊ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። እናንተ የምድር ጨው ናችሁ። ምድር የጣፈጠችው ህይወት የጣፈጠው ቤተ ክርስቲያን በምድር ላይ ስላለች ነው። መንፈስ ቅዱስ በምድር ላይ ስላለ ነው። ከሱ የተነሳ ነው ጣዕም የመጣው። እሱ ብርሃን ሆኖ ሳለ እውነተኛ ብርሃን ወደ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር አላለ? እሱ ብርሃን ሆኖ ሳለ እናንተ ምንድናችሁ አለ? የዓለም ብርሃን ናችሁ አለ። ጌታ ይመስገን፣ ጌታ ይመስገን። እሱ ብርሃን ሆኖ ሳለ እናንተ የዓለም ብርሃን ናችሁ። እግዚአብሔር ቤተክርስቲያንን የዓለም ብርሃን አድርጎ ነው ያስቀመጣት። እናንተ ለሰፈራችሁ ብርሃን ሆናችሁ ነው የተቀመጣችሁት። ለጓደኞቻችሁ ብርሃን ሆናችሁ ነው የተቀመጣችሁት። ለዘመዶቻችሁ ብርሃን ሆናችሁ ነው የተቀመጣችሁት። ብርሃንን እንዴት ከእንቅብ በታች ያኖሩታል? ብርሃን ሆኖ ሳለ እንዴት ከእንቅብ ስር በሚሸፍን ነገር ውስጥ ይቀመጣል? እንደዛ አይደለም የሚቀመጠው። ይልቅስ ወጥቶ በመቅረዝ ላይ ነው የሚቀመጠው ብርሃን። ክብር ለጌታ ይሁን። ክብር ለጌታ ይሁን። እንዲሁ ብርሃናችሁ ለሰው ሁሉ ይብራ፣ ለሰው ሁሉ ይታይ። ጌታ በእናንተ ውስጥ ያስቀመጠው ነገር ለሌሎች በጨለማ ላሉት ብርሃን እንዲሆን ነው። በጨለማ ላሉት ተስፋ እንዲሆን ነው። በጨለማ ላሉት መውጫ እንዲሆን ነው። በጨለማ ላሉት መገለጫ እንዲሆን ነው። በጨለማ ላሉት መዳኛ እንዲሆን ነው። እርሱ የእግዚአብሔር አንድያ ልጅ ሆኖ ሳለ የእግዚአብሔር ስንተኛ ልጅ? አንድያ ልጅ፣ አንድ ልጁን ነው የሚለው። አንድያ ሆኖ ሳለ ወደ ምድር ሲገባ ማለት ነው የበኩራት አይነት እንድንሆን በእውነት ቃል አስቦ ምን አደረገን? ወለደን ይላል።
እግዚአብሔር አንድያ ልጁን እስኪሰጠን ድረስ እንዲሁ ዓለምን ወዷልና ይላል። ክብር ለጌታ ይሁን። ጌታ አሁን አንድያ ልጅ አይደለም። የእግዚአብሔር አንድያ ልጅ አይደለም። አሁን ወደ ዓለም ሲገባ የእግዚአብሔር አንድያ ልጅ ነው። አሁን ግን የእግዚአብሔር አንድያ ልጅ አይደለም። አሁን በኩር ነው። ክብር ለጌታ ይሁን። ይኸውልህ አንድያ ልጅም በኩርም መሆን አይቻልም። ይቻላል። በኩር ከሆንክ ሌላ ተከታይ አለ ማለት ነው። ደብለቅ ሲል ጥሩ ነው። አንዳንዶች ግር አለ። ጥሩ ነው። እግዚአብሔር ይመስገን። በኩር ከሆንክ ተከታይ አለ ማለት ነው። አሁን ክርስቶስ ወደዚህ ምድር ሲመጣ አንድያ ልጅ ነበር። አሁን ግን አንድያ ልጅ ሳይሆን አሁን በኩር ነው። ለምን ብትል እኔስ እግዚአብሔር ልጅ አይደለሁ? አንቺስ እግዚአብሔር ልጅ አይደለሽም? አንተስ እግዚአብሔር ልጅ አይደለህም? እንዴት ነው ክርስቶስ አሁን አንድያ ልጅ የሚሆነው? አሁን ክርስቶስ በኩር ነው። ክብር ለጌታ ይሁን። እሱ አንድያ ልጅ ሆኖ ገብቶ የእግዚአብሔር ልጆች አደረገ። እርሱ ሊቀ ካህን ሆኖ እኛን ካህናት አደረገን። ሊቀ ካህን ሆኖ እኛን ምን አደረገን? ካህናት አደረገን። ከጨለማ ወደሚደነቅ ብርሃን የጠራችሁ የእሱ በጎነት እንድትናገሩ የተመረጠ ትውልድ የንጉስ ካህናት ይላል። የንጉስ ካህናት ነው። ጌታ ይመስገን። የካህን ስራው ምንድን ነው ብትል አንድ ነገር ነው። የካህን ስራው አንደኛ ወደ እግዚአብሔር ሲሄድ ይህንን ህዝቡን አጠቃላይ ይወክልና በእግዚአብሔር ፊት ይቀርባል። የማ ወኪል ሆኖ? የህዝቡ ወኪል ሆኖ። ክብር ለጌታ ይሁን። ሁለተኛ ነገር ደግሞ ወደ ሰው ሲመጣ የእግዚአብሔር ወኪል ሆኖ በሰው ፊት ይቆማል። አንተን የመረጠህ ለዚህ ነው። አንተን በዚህ ምድር ላይ ያስቀመጠህ እንድትሰራለት የሚፈልገው ነገር ይህንን ነው። በእግዚአብሔር ፊት ስትቀርብ ህዝቡን ይዘህ እንድትቀርብ፣ ምድርን ይዘህ እንድትቀርብ፣ ትውልድን ይዘህ እንድትቀርብ፣ ዘመዶችን ይዘህ እንድትቀርብ፣ ጓደኞችን ይዘህ እንድትቀርብ፣ ያንተ የሆነውን የምትላቸውን በሙሉ ይዘህ እንድትቀርብ። በሰው ፊት ደግሞ ስትቀርብ እግዚአብሔርን ወክለህ እንድትቀርብ፣ የእግዚአብሔርን ሐሳብ ለህዝቡ እንድትገልጥ፣ ለህዝቡ እንድታወራ። ለዚህ ነው የመረጠ። እርሱ የቤተ ክርስቲያን ራስ ሆኖ ሳለ እኛን ምን አደረገን? የቤተ ክርስቲያን ምን አደረገን? አካል አደረገን። እሱ የቤተ ክርስቲያን ራስ ሆኖ እኛን አካል አደረገን። ጌታ ይመስገን። ጌታ ይመስገን። ራስ ለመራመድ ምን ይፈልጋል? ለመራመድ ምን ይፈልጋል? አላችሁ እዚህ ቤት? በአእምሮዬ አሰብኩ አያት አደባባይ ለመሄድ እና አእምሮዬ ተነቅሎ መሄድ ይችላል? ምን ይፈልጋል? አካል ይፈልጋል። አየህ፣ ራስ እንደ ራስነቱ ሙሉ ቢሆንም እንደ ራስነቱ ማሰብ ቢችልም ማስተዳደር ቢችልም ለመራመድ ግን ምን ይፈልጋል? አካል ይፈልጋል። አየህ፣ እግዚአብሔር አሁን ብዙ ሊደርሳቸው የሚፈልጋቸው አሉ። ብዙ ሊጎበኛቸው የሚፈልጋቸው አሉ። ብዙ ሊጠራቸው የሚፈልጋቸው አሉ። አካል ይፈልጋል። አንተን አካል ያደረገህ ለዛ ነው። አንተን እግር ያደረገህ ለዛ ነው። አንተን እጅ ያደረገህ ለዛ ነው። አንተን ወስዶ በዚህ በራስ ላይ የገጠመህ ለዛ ነው። እርሱ ንጉሥ ሆኖ እኛን መንግስት አደረገን። ራዕይ ምዕራፍ 1 ቁጥር 6 ላይ ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ክብር ለጌታ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን
ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። በደሙ ሲያጥብህ፣ በደሙ ሲያነጻህ፣ ሲወድህ፣ ሲጠራህ እንደገና ደግሞ ሊያደርግህ ያሰበው ነገር አለ። ምንድነው? አንደኛው መንግስት ነው። ሁለተኛው ካህናት ነው። አንድ አብርሃምን ጠራው። ምን አደረገው ብለናል? ምን አደረገው ብለናል? መንግስት አደረገው አላለም እንዴ? አላወራንም? አንድ አብርሃምን ጠራው፣ መንግስት አደረገው። አንድ አብርሃም ወጣ። እንደውም ለምሳሌ የተጠቀመው ምንድን ነበር? የሶዶምን መጥተው ማርከው ይዘዋቸው ሲሄዱ 4 እና 5 መንግስታት ተጣሉ። ከዛ በኋላ 4ቱ 5ቱን መንግስታት አሸነፏቸው። ያላቸውን ሁሉ ሰብስበው ሄዱ። ከዛ አብርሃም መጣና 318 ብላቴኖችን ይዞ ለጦርነት ሄደ። ከማን ጋር? ከ4ቱ መንግስት ጋር ሊዋጋ። ጌታ ይመስገን፣ ጌታ ይመስገን። 4ቱን መንግስታት ድል አደረጋቸው አንድ አብርሃም። ከማን ጋር? ክብር ለጌታ ይሁን፣ ክብር ለጌታ ይሁን። አንተ ብቻ ከእግዚአብሔር ጋር ወገን እንጂ፣ አንተ ብቻ ከእግዚአብሔር ጋር ተሰለፍ እንጂ። እግዚአብሔር መንግስት ነው ያደረገ። አሜን። አንድ ፊልጶስ ወደ ሰማሪያ ወረደ ይላል። ሰማሪያ ማለት የእስራኤል ዋና ከተማ የነበረች ነች። የእስራኤል ዋና ከተማ የነበረች ከኢየሩሳሌም ወደ ሰማሪያ ወረደ ፊልጶስ። አንድ ፊልጶስ ሰማሪያን ድብልቅልቋን አወጣት። አንድ ፊልጶስ። ባለፈውም ስናወራ ስለ ዮናታንና ጋሻ ጃግሬው አውርተን ነበር አይደል? ዮናታንና ጋሻ ጃግሬው እግዚአብሔርን በጥቂትም በብዙም ማዳን አይሳነውም ማለትና በጥቂትም በብዙም ማዳን አይሳነውም ማለትና ና እንውጣ፣ እንታያቸው፣ እንገለጥላቸው፣ ኑ ወደኛ ካሉን አዎ እግዚአብሔር አሳልፎ ሰጥቶናል። ማን እንደሚል ታውቃለህ? የአንድ መንግስት ጦር ነው። ተነጋግረን ነበር አይደል? ሊቆጠር የማይችል ሰራዊት እንደሆነ። አንድ ዮናታን ግን ከማን ጋር ሆኖ? ከእግዚአብሔር ጋር ሆኖ መንግስት ሊገጥም ወጣ። በዛ ዘመን የሚገርማችሁ ነገር 2 መሳሪያ ነው የተገኘው። 2 የጦር መሳሪያ ነው የተገኘው። አንደኛው ዮናታን ይዞታል፣ አንደኛው ሳውል ይዞታል። ለምን? ብረት ቀጥቃጭ ከነሱ መካከል እንዲጠፋ አድርገው ማለት ነው። 2ቱ ብቻ ናቸው ያላቸው። እቺ አንድ ጦር ይዞ ማለት ነው። ጋሻ ጃግሬው ባረጁም ነው ማለት ነው። ፊዚክሱ እንደዛ ነው የሚለው። አንድ ጦር ይዞ ነው ወጣው። ማንን ሊገጥም? ሀገር ሊገጥም። እግዚአብሔር ምን ስላደረገው? መንግስት ስላደረገው። ክብር ለጌታ ይሁን። ከዛ በኋላ በ2000 ካሬ ሜትር በመጣል ላይ ነው አይደለ? ወደ 25 ሰው መጣ ተብሎ እግዚአብሔር ትርምስ አደረገና አስፈራጫፋቸው አሳልፎ የሰጣቸው። ጌታ የተመሰገነ ይሁን። ጌታ የተመሰገነ ይሁን። እግዚአብሔር አንተን ዓለም ሳይፈጠር በክርስቶስ ሲመርጥህ ዓላማ አለ። ቅድም ፒተር ብሎኝ ነበር አይደል? ትራምፕ ጠራህ ቢባል ለምን ይላል? እንዴት ፈለገኝ ይላል። ለምን ፈለገኝ? ምን አስቦ ነው? ብሎ ሃሌሉያ ምናምን ብሎ አይደለም የሚለው። ምን አስቦ ነው? አየህ፣ ይሄ ትልቅ ጌታ አንተን ሲጠራ አንተን ሲመርጥህ ለምን ማለት አለብህ። ምንድነው ከኔ የሚፈልገው ማለት አለብህ። ለምንድነው የተጠራውበት ዓላማ ምንድነው ማለት አለብህ። ባለፈው ሳምንት ተነጋግረናል አይደል? ዓላማ ከሌለው ህይወት ይልቅ በጣም የሚያስፈራው ሞት አይደለም፣ በጣም የሚያስፈራው ዓላማ የሌለው ህይወት ነው የሚል አባባል አለ ብለን አውርተን ነበር። ዓላማ የሌለው ህይወት እንድንኖር አይደለም ጌታ የመረጠን። ጌታ ይጠራል፣ ወደ ራሱ ያስጠጋል። በደሙ የገዛን ልጁን ከሰማይ ወርዶ ህይወት ያስከፈለው ጉዳይ ዓላማ አለው። አንተን ከ100 ሚሊዮን እስከ 300 ሚሊዮን ዘሮች መካከል እንዲህ መርጦ ሲያወጣ፣ እነኛን አሸንፈ ስትወጣ፣ እነኛን አሸንፈ ስትወለድ ዓላማ አለው።
በእውነት ቃል አስቦ ምን አለ? አስቦበታል። ጌታ ድንገት አይደለም የመጣው፣ አስቦበታል። እግዚአብሔር ምንድነው በድሉ ድንገቴ ምናምን የሚባሉ ልጆች የሉትም ብለናል አይደል? እንደዛ የሚባሉ ልጆች የሉትም። ምናልባት ስም ከወጣ ምኞቴ ሊሆን ይችላል። ዓለም ሳይፈጠር በፊት ገና ሰማይ ሁን ምድር ሁን ሳይል በፊት እግዚአብሔር አንተን በዛኛው ዘመን ከክርስቶስ በኋላ በምናምን ዘመን በኋላ ስትወለድ በክርስቶስ አሳልፎ ከመረጠህማ ይሆን ዓላማ አለው። ለእንደዚህ አይነት ነገርማ አይደለም ዋጋ የከፈለው። ለእንደዚህ አይነት ነገርማ አይደለም አስቀድሞ ያየው፣ አስቀድሞ የመረጠህማ ለእንደዚህ አይደለም። ዓላማ አለው፣ ዓላማ አለው። ቀኖቼ በፊትህ ተጻፉ። መቼ? ሰማይና ምድር ሳይፈጠሩ በፊትህ ተጻፉ። እያንዳንዲቷን ቀን ጽፎልሃል። እያንዳንዲቷን ቀን በእግዚአብሔር ፊት የታሰበች ነች። እያንዳንዲቷን ቀን ሲሰጥህ ዓላማ አለው፣ ሲጨምርልህ ዓላማ አለው፣ ሲያስቀምጥህ ዓላማ አለው። አንድ መቶ ቢሊየን ብር ያለው ሰውዬ 100 ቢሊየን ብር ያለው ሰውዬ 90 ብር ወይ 100 ብር ቢጠፋበት ላያውቀውም ይችላል። ለምን? ያለው ስንት ነው? 100 ቢሊየን ነው። 100 ቢሊየን ብር ነው ያለው። 100 ቢሊየን ብር እያለው 100 ብር ምንም ማለት አይደለችም። ግን ያቺ 100 ብር 100 ቢሊየኑን የምትወስን ቢሆንስ? ያቺ 100 ብር 100 ቢሊየኑን የምትወስነው እቺ 100 ብር የምትሆንስ? እያልኩ ያለሁት እንደዚህ ነው። እግዚአብሔር ሲመርጠን ለዘላለም ሕይወት ነው። ለዘላለም ከሱ ጋር ለመኖር ነው። ይህ 100 ቢሊዮን አይደለም፣ ለማይቆጠር ዘመናት ነው ያጨን ያሰበን። አሁን ደግሞ እንደዛች 100 ብር 100 ዓመት ሰጥቷቸዋል። በዛች 100 ብር ያንን 100 ቢሊዮን የምትወስን ከሆነ ያቺ 100 ብር ቀላል አይደለች። አሁን በእጃችን ላይ ያለን ያቺ 100 ብሯ ነች። ግን 100 ቢሊዮኑን የምትወስነው 100 ብር። አየህ፣ የዘላለሙን ነገር ያንን እግዚአብሔር ያሰበልን ያንን ነገር አግኝተህ ይቺ 100 ብሯን እንኳን ብትጠፋ ምን ማለት አለ? ክብር ለጌታ ይሁን። መዝገብህን ለ100 ቢሊዮኑ እየሰራህ እቺ በ100 ብሯ ባይሳካልህ ችግር የለውም። ነገርን ሁሉ ለ100 ቢሊዮኑ ኢንቨስት እያደረግ ለዛ ነገር እያዋልክ በዛ ነገር ላይ ጊዜህን እያጠፋ እቺ 100 ብሯን ብታጣት እንኳን ችግር የለውም። ክብር ለጌታ ይሁን። አሁን የምንኖረው ኑሮ ያንን የዘላለሙን ይወስነዋል። የዘላለሙን ይወክለዋል። ልላችሁ የምፈልገው አንድ ነገር ነው። ተራ ሰዎች አይደላችሁ። ተራ ሰዎች አይደላችሁ። እግዚአብሔር በቤቱ ተራ ሰው የለውም። እግዚአብሔር በቤቱ ተራ ሰው አላመጣም። ገና ከድሮ አስቦበት ነው በክርስቶስ የመረጠ። ያንተን ህይወት ለማትረፍ ያንተን ህይወት ለማዳን የክርስቶስን ህይወት ኢንቨስት ማድረግ ነበረበት፣ መስዋዕት ማድረግ ነበረበት። የክርስቶስን ህይወት አሳልፎ መስጠት ነበር። ያንን ወሰነ። መቼ? ዓለም ሳይፈጠር
አንተ ውሃ ሆነ ሳለ እግዚአብሔር ከዛ ውስጥ መረጠ። ክብር ለጌታ ይሁን። አሜን። ክብር ለጌታ ይሁን። አሜን። ባለፈው ብለናል አይደል? ስትጸልዩ እንዲጸልዩ ፈቃድ በሰማይ እንደሆነች ፈቃድ በሰማይ እንደሆነች ፈቃድ በሰማይ እንደሆነች ፈቃድ በሰማይ እንደሆነች የእግዚአብሔር ዘላለማዊ ፈቃድ ያገኛችሁ። አሜን። የእግዚአብሔር ዘላለማዊ ሐሳብ ያገኛችሁ። አሜን። የተፈጠራችሁበት ዓላማ እሱ ያገኛችሁ። አሜን። የተፈጠራችሁበትን ዓላማ እሱን ካገኛችሁ ለሱ ከኖራችሁ እናንተ ስኬታማ ናችሁ። አሜን። በምድር ላይ የተሳካለት ሰው ማን ነው ብትሉኝ፣ ለተፈጠረበት ዓላማ የኖረ ለተፈጠረበት ዓላማ ህይወቱን መስዋዕት ያደረገ ለተፈጠረበት ዓላማ ራሱን አሳልፎ የሰጠ እሱ ስኬታማ ነው። እሱ ውጤታማ ነው። ምድር ውጤታማ ባትለው፣ ምድር ስኬታማ ባትለው፣ እሱ ግን የተሳካለት ሰው ነው። እሱ ግን የተዋጣለት ሰው ነው። ሃሌሉያ! ክብር ለጌታ ይሁን። ኢየሱስ ክርስቶስ በምድር ላይ ሲኖር ሳለ ምድር አልተሳካለትም። ምድር አልተሳካልህም አለችው። ሰማይ ግን እንደዚህ ያለው በሰማያት ያለፈ ነው የሚለው። እስቲ አሜን። በሰማያት ያለፈ ሊቀ ካህን አለን። በሰማይ አጨብጭቦ ነው የተቀበለው። ሰማይ እሰይ ነው ያለው። አሜን በሉ እስቲ ሰማይ እሰይ ይበላችሁ። ሰማይ እሰይ ይበላችሁ። ሰማይ ስለእናንተ ያጨብጭብ። ሰማይ እናንተን በልልታ ይቀበል። ሰማይ እናንተን የምወዳችሁ ይበልባችሁ። ሰማይ ይደሰትባችሁ። አንሳ አይነን ከዚህ ከምድር ላይ አንሳ፣ ከመስፈርቶቹ ላይ አንሳ፣ ከሚዛኗ ላይ ተራ ትንሽ ጊዜ እንደ ጥላ የሆነች ጊዜ ነች ያለችን። በዚህ ጥላ በሆነች ጊዜ ነው እግዚአብሔር የመረጠን የፈጠረን ዓላማ እንድናሳካ የሚፈልገው። አንተም በሰፈር ውስጥ እንዳሉት ሰዎች አልጫ ከሆንክ፣ አንተም በሰፈር ውስጥ እንዳሉ እንደ ድርተኞች አልጫ ከሆንክ፣ አንተም እንደነሱ ጨለማ ከሆንክ፣ ብርሃንን ከድነህ ካስቀመጥክ፣ ከሸፈንክ፣ ጌታ ይመስገን። ጌታ ይመስገን። እኔ ተራ አይደለሁም። እኔ ተራ አይደለሁም። እኔ ተራ አይደለሁም። እኔ ተራ ሰው አይደለሁም። እግዚአብሔር ያየልኝ፣ እግዚአብሔር ያሰበልኝ፣ ዓለም ሳይፈጠር በፊት በክርስቶስ የተመረጥኩ ልዩ ፍጥረት ነኝ። ልዩ ፍጥረት ነኝ። ክብር ለጌታ ይሁን። ጌታ ልጅ የተባለበትን ስልጣን ነው የሰጠን። በእግዚአብሔር መንግስት ውስጥ የሚቀጥለውን ትምህርት እንዳለ ከፈራለሁ እንጂ በእግዚአብሔር መንግስት ውስጥ ይኸው ትልቁ የሚባለው በመንፈሳዊ ዓለም ትልቁ የሚባለው ልጅነት ነው። ትልቅ የሚባለው ማዕረግ ልጅነት ነው። አንተን አፈሩን ሰው ጌታ ሆይ ትንሹን ሰው በዚህ በትልቁ እግዚአብሔር ፊት መረጠና ልጁ አደረገ። አሜን። አንተን ልጅ ለማድረግ ክርስቶስን ነው መስዋዕት ያደረገው በመስቀል ላይ። የክርስቶስ ሕይወት ነው የተከፈለው በመስቀል ላይ። እግዚአብሔር ሲሪየስ ነው ካንተ ጋር ላለው ህብረት፣ ካንተ ጋር ላለው ጉዳይ ሲሪየስ ነው። እንደሱ ሲሪየስ እንድትሆንለት ይፈልጋል። እሱ እንደሚመለከተው አንተም እንድትመለከተው ይፈልጋል። ህይወቱን ያስከፈለው ጉዳይ፣ ህይወቱን የከፈለበት ጉዳይ እንደ ቀላል የሚያው ነገር አይደለም። ያንተ ህይወት በእግዚአብሔር ፊት እጅግ የከበረ ነው። ክብር ለጌታ ይሁን። አንተ እግዚአብሔር አለኝ ሁሉ የሚለውን ኢንቨስት ያደረገብህ ሰው ነህ። አንዳንዴ አይቆጫችሁም? ሃይ ስኩል እያላችሁ ወይ ልጅ እያለሁ ይህን ባደርግ ኖሮ ብላችሁ አይቆጫችሁም? ይህን ማድረግ ነበረብኝ፣ ይህን ቢሆን ኖሮ ብላችሁ የምትቆጩት ነገር የለም? በዛ ጊዜ እንዲህ ባደርግ ኖሮ ብላችሁ ባለፈው የምትቆጩት ነገር የለም?
እኔ አሁንም እፈራለሁ። እዛ ስንሄድ ወይኔ ምድር እያለሁ ይሄን ባደረግኩ ኖሮ እንዳንል፣ ወይኔ ይሄን በፈጸምኩ ኖሮ፣ ወይኔ ይሄ ነገር በገባኝ ኖሮ፣ ወይኔ እንደዚህ ባልሆንኩ ኖሮ፣ ይሄን ባላደረግኩ ኖሮ ብለን እንዳይቆጨን በመጽሐፍ ቅዱሳችን ላይ የምናያቸው ነቢያቶችና ሐዋርያቶች በዚህ መጽሐፍ ላይ ተጽፈው ያሉ ሐዋርያቶችና ነቢያቶች አሉ የተባሉ የተጨበጨበላቸው እነሱ ሰዎች አሁን እኛ ያለንን እድል የላቸው። ሐዋርያው ጳውሎስ አሁን በምድር ላይ መጥቶ ኢየሱስ ክርስቶስ ያድናል የማለት እድሉ የለም። እነኚህ ሁላ የተጨበጨበ አሁን ይኸውልህ ያለህ ጉዳይ በምድር ላይ በሥጋ ያለህበት ሕይወት ማንም ያላገኘው እድል ነው። እጅግ የሚገርም ስጦታን የተሰጠህ። አንድ ቀን ግን ይሄዳል። እንዲህ አይቀጥልም። አንድ ቀን ግን ያበቃል። አንድ ቀን ግን ያከትማል። ቁም ነገሩ በዚህ አሁን በተሰጠህ ጉዳይ፣ በተሰጠህ ሥጋ፣ በተሰጠህ አካል ለዘላለማዊ ነገር ምን ያክል ኢንቨስት አድርገሃል? ምን ያክሉን በዛ አጥፍተሃል ነው። ለምን ያክሉ ያንን ሰጥተሃል ነው። ክብር ለጌታ ይሁን። ጌታ ይመስገን። ይኸውልህ አሁን ምናልባት አንዳንድ ያጣቸው ነገሮች ሊኖሩ ይችላሉ። አሁን ምናልባት አንዳንድ አልተሳኩልኝም የምትላቸው ነገሮች ሊኖሩ ይችላሉ። አሁን ምናልባት አንዳንድ በእጅ አልገቡም የምትላቸው ጊዜያቶች ሊኖሩ ይችላሉ። እኔ ግን የምነግርህ፣ እኔ ግን የምልህ አንዳንድ ያልተሳኩልኝ እጅ ያልገቡ የምትላቸው ነገሮች አሉ እያልክ ምጥ የሚሆንብህ አንተም ነገር የማትኖርበት ጊዜ ይመጣል። አሁን ነገሮች ናቸው አይደል የሉም ያልካቸው፣ አንተም የማትኖርበት ጊዜ ይመጣል። አንተም አበቃልህ ተብለህ የምትሸኝበት ጊዜ ይመጣል። የምትሄድበት ጊዜ ይመጣል። ወደድንም ጠላን ይመጣል። ግን ያ ሳይመጣ በፊት ማድረግ የሚገባህን አድርግ። መፈጸም የሚገባህን ፈጽም። መስራት የሚገባህን ስራ። እግዚአብሔር ለምንድን ነው የጠራህ? ለምንድን ነው የፈጠረህ? ለምንድን ነው ወደዚህ ምድር ያመጣህ? እሱን አከናውን። አንተ ስኬታማ ነህ። ዓለም አታጨብጭብልህ፣ አንተ ግን ስኬታማ ነህ። በዓለም መስፈርት ወደቅክ ተባለ፣ አንተ ግን ስኬታማ ነህ። ዛሬ ብዙ የምንጸልይባቸው ጸሎቶች፣ ብዙ ጌታን የምንጠይቃቸው ጥያቄዎች፣ በጌታ ፊት ይሄን እስኪ ትፈጽምልኝ ድረስ ጠብቀዋለሁ የምትሉት ነገር ምንድን ነው? እግዚአብሔር ይህንን ነገር ሳያደርግልኝ ብላችሁ ምን የሆነባችሁ ነገር ምንድን ነው? እሱ ነገር ለዘላለማዊ ጉዳይ፣ ለዘላለማዊ ቤታችሁ፣ ለዘላለማዊ ሕይወት የሚጠቅም ነው ወይስ አሁን ላለንበት ቆይታ ነው? ችግር የለብኝም። ለምን ደግሞ ከፍ በሉ። እግዚአብሔር እስከ ጥግ ይባርካችሁ። እግዚአብሔር እስከ ጥግ ያስፋችሁ። ግን በዛ ወንጌልን ስሩበት። ግን በዛ እግዚአብሔርን አገልግሉበት። ግን በዛ ለዘላለማዊ ጉዳይ ቁሙበት። ግን በዛ የዘላለማዊ ነገር አገልግሉበት። ለዘላለማዊ ሕይወት ቁሙበት። ለምን ጠራህ ጌታ? ለምን መረጠህ ጌታ? ለምን ወደ ራሱ ጠራህ ጌታ? ለምን በደሙ ዋጀህ ጌታ? ለምን በዚህ ጊዜ ላይ በምድር ላይ እንድትኖር አስቀመጠህ? ጌታ አዳነን አይደል? መረጠን አይደል? የራሱ አደረገን አይደል? በደሙ ገዛን አይደል? ለምን ያን ሆኖ አልወሰደንም? ለምን በምድር ላይ ቆየን? ለምን እድሜን ሰጠን? ለምን ዛሬን ጨመረልን? ለምን እቺን ቀን ጨመረልን? ለምን እድሜያችንን እንደዚህ አረዘመው? ለምን እንደዚህ ሰጠን? ምንድነው እግዚአብሔር እንድንሰራለት የፈለገው ነገር?
እግዚአብሔር እግር እንድንሆንለት የፈለገበት ጉዳይ ምንድነው? እጅ እንድንሆንበት የፈለገበት ጉዳይ ምንድነው? አፍ እንድንሆንለት የፈለገው ጉዳይ ምንድነው? ጌታ ይርዳን። ጌታ ይርዳን። ክብር ሁሉ ለጌታ እንሰጣለን። እዚህ ጋር ጨርሳለሁ።